በዛሬው ቪዲዮ የሃውስ ኦፍ ዘ ድራገን የሁለተኛው ምዕራፍ የመጨረሻ ክፍል ባጭሩ ይቀርባል። ሰላም እንዴት ናችሁ የሲኒማ ቤት ቤተሰቦችና ተመልካቾች? ከሰባት ተከታታይ ቪዲዮዎች በኋላ እዚህ ደርሰናል። በዚህ ምዕራፍ ጥሩ ቆይታ እንደነበራችሁ ተስፋ ያደረኩኝ ወደ ዛሬ ክፍል ከመግባታችን በፊት እንደተለመደው ባለፈው ክፍል ምን አይተን እንደነበረ እንመልከት። በክፍል 7 የታሊቤት ጌታ ግሮቨር መሞቱን ተከትሎ የልጅ ልጁ ኦስካር በመተካቱ ዴመን በድጋሚ አስጠርቶ አርማውን ከሪቨርላንድስ ጌቶች ጋር ለረኔራ እንዲያነሳ መጠየቁን ዴመን የሪቨርላንድስ ጌቶች እንደሚጠሉት ከተረዳ በኋላ በዊለም በኩል ለሰራው ግፍ ይቅርታን መጠየቁ ነገር ግን ይቅርታ ብቻ በቂ እንዳልነበረ በዚህም ለስተቱ ማካካሻ እንዲሆን ራሱ ያዘዘውን የዊለምን ራስ በጌቶቹ ፊት እንደለየው ረኔራ የሲስሞክ አብራሪ አዳም የተባለ የኮርለስ መርከብ ሰራተኛ መሆኑን መረዳቷ ሲስሞክ አብራሪ እንዳገኘ የኤሞንድ መማክርት ጭምጭምታ ቢሰሙም አሉባልታ ነው ብሎ ማለፋቸውን አሊሰንት እስካሁን ስትሰራው የነበረውን ሁሉ ቆም ብላ ለማየት ከግርግሩ ርቃ የጥሞና ጊዜ መውሰዷን የሲስሞክ አብራሪ የዝቅተኛው መደብ ነዋሪ መሆኑን እንደተረዱ ጄሰን ጨምሮ መማክርቷ እንደተቆጡ ይሄ ሳይንስ ረኔራ ለተቀሩት ሁለት ድራገኖቿ ከኪንግስ ላንዲንግ የታርጌሪያውያን ዲቃላዎችን መመልመል መጀመሯን ከብዙ እልቂት በኋላ ኦልፍና ሂው የተባሉት ታርጌሪያውያን ሲልቨርዊንግና ቨርማቶር በተባሉት ድራገኖች ተቀባይነት ማግኘታቸውን ረኔራ ይሄንን ዜና ያልሰማው ኤሞንድን ለማጥመድ ኦልፍ ሲልቨርዊንግን ይዞ ወደ ኪንግስ ላንዲንግ እንዲሄድ ማድረጓን ኤሞንድም ድራገንሶን ሲደርስ ንግስቲቱ ጋር አዳዲስ ድራገኖቿ ጋር አፍጥጣ ስታየው ማየቱንና ለነፍሱ ፈርቶ መመለሱን አይተን ነበር የዘጋ ነው። አሁን ደግሞ ክፍል 8 ባጭሩ ይቀርባል። መልካም ቆይታ። ኤሞንድ ረኔራ ዲቃላዎችን ድራገን አብራሪ ማድረጓን ሲሰማ የሽንፈት ስሜት ስለተሰማው እንዴት የተከበረውን ስርዓታችንን ታረክሳለች በማለት ሻርፕ ፖይንት የተባለችን የረኔራ አማካሪ የሆነውን የጎርሞን ማሲን ከተማ ከነ ነዋሪዎቿ ያነዳል። ይሄንን ዜና ኤጎን አልጋው ላይ እንዳለ ነበር ከላሪስ የሰማው። ላሪስ ወደ ኤጎን ማደሪያ እንደገባ በፍጥነት ከተማውን ለቀን መጥፋት አለብን ይለዋል። ረኔራ አዳዲስ ድራገኖች ማግኘቷን ያልሰማው ኤሞንድ ሊጋፈጣት ሲሄድ በድንጋጤ መመለሱንና በንዴትም ንጹሃንን ማንደዱን በቀጣይም አንተን ሊገል ይችላልና ኪንግስ ላንዲንግን ጥለን ረዘም ላለ ጊዜ መጥፋት አለብን ይለዋል። ኤጎንም ረኔራ አዳዲስ ድራገኖችን ማግኘቷን አሁን ገና ሲረዳ ነው። ላሪስ ኤሞንድን ይጠላው ኤጎንን ደግሞ ይወደው ስለነበረ ምንም እንኳን ወደ ዙፋኑ እንዲወስዱትና ወንድሙ ኤሞንድ ሲመለስ ለማሳሰር ቢያስብም ኤሞንድ ቢያዝም የረኔራ 7 ድራገኖች የሚያስቆማቸው ማንም አልነበረምና ኤጎን ብራቮስ ወደ ተባለው ራቅ ወዳለ ግዛት በላሪስ አቀነባባሪነት ለመሄድና ሁሉም ሲረጋጋ ተመልሶ ንጉስ ሆኖ ለመምጣት ይስማማል። በክፍል 6 ዘ ትራያርኪ የተባሉት የባህር ወንበሪዎች ጋር ሄዶ ወዳጅነትን እንዲጀምር ታይላንድ በኤሞንድ ተልኮ ነበር። ዘ ትራያርኪ የሚባሉት ታይሮሽ፣ ሊስና ሚየር የሚባሉ በኤሶስ የሚገኙ 3 ግዛቶች ናቸው። እኚህ 3 ግዛቶች በምዕራፍ 1 ላይ ክራገስ ድራይሃር በተባለ በቅጽል ስሙ ዘ ክራብ ፊደር ስር በአንድነት ዘ ስቴፕስቶንስ የተባሉት ወሳኝ የንግድ መስመር የሚያልፍባቸው ደሴቶችን በእነሱ ስር አድርገው ወደ ኪንግስ ላንዲንግም ሆነ ወደ የትም በእነዚህ ደሴቶች የሚያልፈውን የትኛውም ንግድ ላይ ተጨማሪ ታክስ እየጣሉ ሲከብሩ በመቆየታቸው ከዴመንና ኮርለስ ጋር ለረጅም ጊዜ ውጊያ አድርገው ነበር። ነገር ግን በመጨረሻ መረታታቸውን ዴመንና ኮርለስም ደሴቶቹን ማስመለሳቸውን አይተን ነበር። ከዛ በኋላ ኪንግስ ላንዲንግ የነዚህን ሌቦች ፍላጎት ስለሚያውቅ ሊወዳጃቸው አይፈቅድም ነበር። አሁን ግን ሞገደኛው ኤሞንድ ዘገለት የሚሉትን ሌላኛው ወሳኝ የንግድ መስመር ረኔራ ስለዘጋቸው ያለኝ ብቸኛው አማራጭ ብሎ የወሰደው እኚህ ሌቦች ጋር ተወዳጅቶ በጉልበት የኮርለስና የረኔራን ክልከላ መስመር ነበርና ወደ ገዦቹ ታይላንድ ይሄዳል። ታይሮሽ የተባለችው ከተማ ላይ ነበር ስብሰባቸውን ያደረጉት። ታይላንድ እገዳው እንዲሰብሩላቸው ያለውን ሁኔታ ያሳውቃቸዋል። እነሱ ከሰሙት በኋላ በምላሹ ወርቅ እንደሚፈልጉ ያሳውቁታል። የላንስተር ቤት በወርቅ ሀብቱ የሚታወቅ ምድር ስለነበር የተጋነነ የወርቅ መጠን እንዲሰጣቸው ቃል ከገባላቸው ብቻ እንደሚስማሙ ያሳውቁታል። የጠየቁት መጠን ብዙ ስለነበረ ግን ሌላ ነገር ሊመርጡ ይገደዳሉ። እንግዲያውስ ወርቅ መስጠት ካልቻለ የስቴፕስቶንስን ደሴቶችን እንዲሰጧቸው ይጠይቁታል። ሌቦቹ ደሴቶቹን ከወሰዷቸው ምን እንደሚያደርጓቸው አስቀድሜ እንዳልኩት ለሁሉም ግልጽ ነበር። እዚህ ጋር ታይላንድ አማራጭ ስላልነበረው ይስማማል። ሌቦቹ ያላወቁት ነገር ግን ስቴፕስቶንስ የተባሉት ደሴቶች በአረንጓዴዎቹ ቁጥጥር ስር አለመሆናቸውን ነበር። ድል የነሷቸው ዴመንና ኮርለስ በመሆናቸው አረንጓዴዎቹ በስቴፕስቶንስ ምንም ስልጣን አልነበራቸውም። ታይላንድ ይህንን እያወቀ በነጻ የተስማሙ ያክል ሊሰጣቸው ፈቃደኛ መሆኑ ነግሯቸው ይስማማሉ። ነገር ግን አንድ የሚቀር ነገር እንዳለ ያሳውቁታል። ምንም ብንስማማም አዛዣችን መስማማት አለበት፣ እሱ ካልፈቀደ መርከበኞቻችን ለውጊያ ይሄዱን በማለት ያስጠሩታል። ሻራኮሎ ሃር የምትባለው አዛዣቸውን አንተ እያሉ ነበርና የሚጠሯት እንደመጣች ታይላንድን ከስቶ ስትመለከተው ሊረታኝ የማይችል ወንድ ጋር አልሄድም ብላው ትሄዳለች። ታይላንድ ግን ማድረግ ያለበትን አድርጎ የተላከበትን ማሳካት ስለነበረበት አዛዣቸው ጋር ረዘም ላለ ጊዜ የጭቃ ላይ ፍልሚያን ያደርጋል። ታይላንድ በድብድቡ ብልጫ ስለነበረው ሎሃር መርከቦቿን ይዛ ለውጊያው ከአረንጓዴዎቹ ጋር ለመቅዘፍና የረኔራንና የኮርለስን ክልከላ ለመስበር ተስማማለች። ረኔራ በዚህ ሰዓት ኮርለስ ጋር እያወራች ነበር። አዳምን ማግኘቷ ገርሟታል።
ኮርለስ አዳም የመርከቡ ሰራተኛ ከመሆን ባለፈ እንደማያውቀው ነው የነገራት። አባቱ ነኝ ቢል ቸልተኝነቱ ስላሳፈረው መዋሸትን መርጧል። አሁን ራኔራ ስትፈልጋቸው የነበረችውን ድራገኖቿን አግኝታለችና ዛሬ ነገ ሳትል ማጥቃት መጀመር እንዳለባት ያሳውቃታል። አሁን አረንጓዴዎቹ ያለቻቸው ድራገን ቬጋር መሆኗን ነበር ራኔራ የምታውቀው። የድራገን ብልጫ ስለተገኘባቸው እነሱን መፋለም ቀላል ይሆናል ብላ ነበር ያሰበችው። የወንድሙ ዴሮን ድራገን ተሰሪውን ለውጊያ ዝግጁ እንዳልሆነና ሄሌናም ሰው የመጉዳት አቅም አላት ብላ ባለማሰቧ የሷ ድራገን ድሪም ፋየር እንደማታሰጋቸው ታሳውቋለች። ቢሆንም ግን ቀኝ እጇ ኮርለስ ሳትዘናጋ ይህንን እድል እንድትጠቀምና ጥቃቷን እንድትጀምር ከማሳሰብ ወደ ኋላ አላለም። ከድራገን ባለፈ አሁን ዘ ሲ ስኔክ ብሎ በራሱ ስም የሰየማትና ዝናውን የምትሸከመው መርከቡ ዝግጁ ሆናለች። ኮርለስ ሚስቱ ሬኒስ ከሞተች በኋላ ይሄንን ሁሉ ዘመን አብረው ሲኖሩ ለራሱ ጥቅምና ዝና ብቻ ሲኖር እንደነበረ ስለተረዳ ከዚህ በኋላ በሚወዳት ሚስቱ መጠሪያ ያቺ ንግስት ያልነበረችው ብሎ መርከቡን እንደሰየማት ለራኔራ ይነግራታል። በምዕራፍ 1 መጀመሪያ ላይ ከበሰሬስ ጋር ለንግስና ጩ ቀርባ የነበረችውና ንግስት ሳትሆን የቀረችው ሬኒስ ታርጌሪያን ከስሟ ባሻገር ያቺ ንግስት ያልነበረችው ተብላ ትጠራ ነበርና ኮርለስ መርከቡን በሚስቱ መጠሪያ ይሰይማታል። መርከቡ ለሁሉም ነገር ዝግጁ በመሆኗ ያሏትን ድራገኖች ይዛ ጠንከር ያለ እርምጃ እንድትወስድ ካሳወቃት በኋላ ነበረ የዴመንንም ጉዳይ ግልጽ እንድታረግ ያሳወቃት። ዴመን የሪቨርላንድስ እና የታሊቤትን ሰራዊት ከብዙ ትግልና ልፋት በኋላ የራሱ አድርጎ በሃረንሆል ይሰበስባቸዋል። ከቀናት ጉዞ በኋላም ራኔራ ዴመን የደረሰበትን እንዲያጣራ የላከችው አማካሪዋ አልፍሬድ መምጣቱን ሳይመን ያሳውቀዋል። ራኔራ ልካይ ነው የመጣሁት ይለዋል። ዴመንም የሰበሰበውን የሰራዊት ብዛት ከተመለከተው በኩራት ይጠይቀዋል። እውነትም ያየው ሰራዊት አስደማሚ መሆኑን ካሳወቀው በኋላ አንድ አንገብጋቢና በአስቸኳይ ሊያወራው የሚፈልገው ጉዳይ እንዳለ አሳውቆት ለብቻቸው ይሄዳሉ። ሌላው የፈለገውን ከመናገሩ በፊት ቤቱ ራኔራ አልጋውራሹ እንድትሆን የወሰነውን የንጉስ ቨሰሬስን ቃል እንደሚያከብርና በምንም ተአምር ለአረንጓዴዎቹ እንደማይገባ ታማኝነቱን ግልጽ ያደርጋል። ነገር ግን አሁን የውጊያ ጊዜ ነው ይላል በመቀጠል። በዚህ መሃል በዙሪያው ከሃዲ የሚል ድምጽ ስለሰማ ማን እንደተናገረ ለማየት ይዞራል። ነገር ግን ማንም አልነበረም። የሰማው አልፍሬድ ብቻ ስለነበረ ቢደናገርም ዴመን ሲያስቃጀውና እንግዳ ነገሮችን ሲያሳየው ለከረመው ቤተመንግስት አዲስ ስላልነበር ዝም ብሎ የሱን ወሬ ማዳመጥ ይቀጥላል። አልፍሬድ ምንም ራኔራ ትክክለኛዋ ንግስት ብትሆንም አሁን ላይ የምታስፈልገን ጠንካራ ንጉስ አንተ ነህ። ንጉስ እንደሆንክ ካወጅክ ጌቶቹና ሰራዊቶቹ ይከተሉሃል ይለዋል። ዴመን አልፍሬድን ከሰማ በኋላ ከሃዲ መሆንን አላውቅም ነበር ይለዋል። አልፍሬድ ግን ልክ ነኝ ብሎ ያስብ ነበርና መልሶ በአሁኑ ወቅት የሚያስፈልገን ንጉስ ነው በማለት ይመልሳል። ዴመን አልፍሬድን ከሰማ በኋላ ፈገግ ብሎ ይሄዳል። ሁለቱ ሲያወሩ ሳይመን የጠረጠረው ነገር ያለ ይመስል ከርቀት ሆኖ ይመለከታቸው ነበር። ዴመንን አሁን ላይ ከመንገስ የሚከለክለው ነገር የለም። የብረት ዙፋኑን የመመኘት ፍላጎቱ ሃረንሆል በነበረው ቆይታ የተነነ ጉዳይ ነው ብለን ተስፋ እናደርጋለን። ይሄ ከአልፍሬድ የመጣው ጥያቄ ግን ያለፈውን ምኞቱን እንደገና እንዲቀሰቀስ ያደርገው ይሆን? ኤመንድ ራኔራ ስራታቸውን ጥሳ ድራገን አብራሪዎቹን በመሰብሰቧ ሻርፕ ፖይንትን ካወደመ በኋላ ወደ ኪንግስ ላንዲንግ ሲመለስ ራኔራ ያለምንም ችግር በታንኮዎቿ ዲቃላዎቹን ሰብስባ መውሰዷን ከአማካሪው ጃስፐር ይረዳል። ምንም እንኳን ኢኮኖሚውን ይበልጡንም እንደሚጎዳው ቢያውቅም ድጋሚ እንደዚህ አይነት ስህተት እንዳይሰራ የሚወጣና የሚገባውን እያንዳንዱን ነገር ጠበቅ አድርገው እንዲፈትሹ ያዛቸዋል። እዚሁ ቤተመንግስት አሊሰንትና ሄሌና ስለደረሰባቸው ጥቃት ያወሩ ነበር። ምን አድርጓቸው እንደጠሏቸውና እንዳጠቋቸው ሄሌና ስላልገባት እናቷን ትጠይቃታለች። ንግዱን ዘግተው ህዝቡን እንዲራብ ያደረጉት እነሱ ባይሆኑም እገዳውን ሰብረው ህዝቡን የመመገብ ኃላፊነት የነሱ ስራ በመሆኑና ምንም ባለማድረጋችን ነው ትላታለች። ሄሌናም ንግስት ከመሆኔ በፊት ደስተኛ ነበርኩኝ ትላታለች። እናቷ ሳትወድ ወደዚህ የፖለቲካ ህይወት ሳታስገባት በፊት የነበራትን ነፃነቷን ያስታወሰች። የልጇን መረበሽ የተመለከተችው አሊሰንትም ኪንግስ ላንዲንግን ጥለው ወደ ሌላ ምድር መሄድ ትፈልግ እንደሆነ ጠይቃታለች። ወዴት ሄዳለው ብላ ስትጠይቃት ነበር ኤሞንድ ወዳሉበት የገባው። ሰዓቱ የሄሌና የእንቅልፍ ሰዓት ቢሆንም ራኔራ አዳዲስ ድራገኖችን በመጨመሯና አሁን እኛም ዙፋኑን መጠበቅ ግድ ስለሆነብን ድሪም ፋየር የተባለችውን ድራገንሽን ይዘሽ ተከተይኝ ይላታል። ሄሌና በጣም የዋህ ልጅ ስለነበረች እኔ ማንንም መግደል አልፈልግም ትለዋለች። ኤመንድ የነገራት ትዕዛዝ እንጂ ጥያቄ ባለመሆኑ ራኔራ ለሰራችው ኃጢያት ዋጋውን ማግኘት አለባት በማለት በጉልበት ሊወስዳት ይሞክራል። አሊሰንት ከዚህ በኋላ ቆማ አልተመለከተችውም። አስቀድማ የፈራችው ሞገደኝነቱና ይሄ ሌሎችን ሲቀጣ የበላይ እንደሆነ የሚሰማው ጸባዩን ሄሌና እንዲጋባባት አልፈለገችምና ያንተ ጥበቃ ሲያስፈልጋት ጭራሽ እዚህ ውስጥ ተከታታለች ትለዋለች። ኤሞንድ ራኔራ ዲቃላዎችን ሰብስባ እየመጣች በመሆኗ አሁን ስጋቱ ከዙፋኑ አርፎ የራሳቸው ህይወት ነውና ለነፍሳችን ብለን እንዋጋ ቢላትም አሊሰንት ግን እሱ በፈለገው መንገድ ሁኔታዎች እንዲሄዱ አልመረጠችምና ኤሞንድ ተበሳጭቶ ይወጣል። አሊሰንት እንደተለየቻቸው ሐኪሙ ጋር በመሄድ ልትሄድበት ስላሰበችበት አንድ ቦታ በድብቅ እንዲወስዳት ጠይቀዋለች። በኤሞንድ ዴመንን እንዲወጋ የተላከው ክሪስተን ከሰራዊቱ ጋር በካምፕ ውስጥ ነበር። በባለፈው ተልእኮ አሊሰንት ይቅናህ ብላ የሰጠችውን መሐረቧን ይዞ ግዌን ያየዋል። ቀረረባቸውን ወንድሟ ግዌን አስተውሎት ነበርና ለመሐላህ ግድ አይሰጥም በማለት በንዴት ሰይፉን ዘርግቶ ይጠይቀዋል።
ክሪስተን ያደረገው ነገር ስህተት ቢሆንም የሚመጣበትን ፍራቻ አላደረኩም ብሎ ማዋሸት አልፈለገም። አሁን ወደ ሞታቸው እየሄዱ በመሆናቸው ነፍሱን ለማስመለጥ የሚተጋበት ጊዜ አልነበረውም። አሊሰንት ሁለቴ ከሞቱ እንደታደገችው ያሳውቀዋል። ካስታወሰን ክሪስተን የመቆጠብ መሐላውን በቅድሚያ ያፈረሰው ከረኔራ ጋር ነበረ። በወቅቱ አሊሰንት ብታውቅም ሚስጥሩን ደብቃለት ኖራለች። በሌላም ጊዜ ራሱን ለማጥፋት በመከረበት ዕለትም ደርሳ አስጥላ ከዛም በኋላ ለህይወቱ ትርጉም ሰጥታው ኖራለች። ግዌን ይህንን የክሪስተንን ታሪክ መስማቱን ይቀጥላል። ለክሪስተን አሁን አሳሳቢው ጉዳይ ግዌን ያነሳለት ጉዳይ ሳይሆን የድራገኖቹ ነገር ነበረ። በእርሱ አገላለጽ የድራገኖቹ ፍልሚያ አቧራ ላይ እንደሚጨፍር ሰው ነው ላስተዋለው። አቧራው ያው ሰራዊቱ መሆኑ ነው። ጄስ አሁንም እናቱ ድራገን አብራሪዎችን ለማግኘት የሄደችበት መንገድ አስቆጥቶት ነበረ። ሰዓቱ ረኔራ አዳዲስ ድራገን አብራሪዎችን ሰብስባ የራት ግብዣ የምታደርግበት ሰዓት ነበረ። ጄስ አለመኖሩን ያየችው ሚስቱ ቤላ ወደሱ ትመጣለች። ማንም የተነሳ ድራገን ማብረር ከጀመረኛ ምንድነን ይላታል። ቤላ ይሄንን የጄስ ሐሳብ በመቃወም የነሱ ልዕልና ደማቸው ላይ እንጂ ድራገን ማብረር ጋር የሚያገናኘው ነገር እንደሌለ ትሟገተው ጀመረች። አባታቸው ንጉስ ሳይሆን ወይም ልዑል ሳይሆን ተወልደው የነገሱ ብዙዎች ናቸውና አሁን ማለቃቀስህን ትተህ የንግስቷ እናት እውነተኛ አልጋውራሽ መሆንህን ከጎኗ ሆነ አሳያቸው ትለዋለች። ከረኔራ ጋር በድምር 7 ድራገኖች ያሏቸው ጥቋቁሮቹ ከሁለት ቀን በኋላ የሚጀምሩት ዘመቻን በማስመልከት ለራት ይቀመጣሉ። ለውጊያው መዘጋጀት አለባቸው። ብዙሃንን መግደላቸው አማራጭ የሌለው ጉዳይ ነበርና ይህንን ታሳቢ አድርገው ለውጊያ እንዲዘጋጁ ታሳስባቸዋለች። እራቱ ደረጃውን የጠበቀና ስርዓት ያለው የልዑላን እራት ቢሆንም ኦልፍ ለዚህ ስርዓት አዲስ በመሆኑ አግባብ በሌለው መልኩ በንግስቲቱ ፊት ሲመገብ ጄስ ደስተኛ አልነበረም። በራቱ መሃል ከሃረንሆል መልእክት እንደተላከላት ይነገራታል። ዴመን ግን አልነበረም የላከው። ተቀባዩን ማን እንደላከው ስትጠይቀው የሃረንሆል ቤተመንግስት አስተዳዳሪ ሳይመን የተባለው መሆኑንና በደብዳቤውም ዴመን ሰራዊቱን አደራጅቶ መጨረሱን ይህንንም ተከትሎ እሷን ክዶ ራሱ ወደ ኪንግስ ላንዲንግ ሄዶ ለመንገስ ሳያስብ አይቀርም የሚል ፍራቻውን እንደላከላት ያሳውቃታል። ረኔራም የፈራችው ደርሶ እንደሆነ ለማረጋገጥ በፍጥነት አዳምን ይዛ ትወጣለች። ጄስ አሁንም ምን እንደተፈጠረ ስላላሳወቀችው አዳምንም ከሱ በላይ መርጣ በመሄዷ ደስተኛ አልነበረም። ዴመን በሃረንሆል ከተኛበት ድንገት ሲነቃ አሊስን አልጋው ላይ ያለቀሰች ተመለከተ። ዘጋውድስውድ ወደ ተባለው አስማታዊ ዛፍም መሄዷ እንደሆነ ነገራው ትወጣለች። ዴመን ይከተላታል። ወደ ዛፉ መጠጋት ሲጀምሩ ሰው መሳይ ቀንዳም ፍጡር ይመለከታል። እየቃዣ አልነበረም። የተመለከተው ከሃረንሆል በቅርብ በሚገኝ አይስለው ፌስስ በተባለ ገለል ያለ ደሴት የሚኖሩ ግሪን ሜን ከተባሉ ፍጡራን አንዱን ነበረ። ዴመን ባየው እንግዳ ፍጥረት ድንገት ይላል። መጀመሪያ ሃረንሆል ስትመጣ ሁሉንም በጉልበት ለማድረግ የምትታገል ሰው ነበር ክትለዋለች አሊስ። ይሄ የቆምክበት ቦታ ማስማታዊ ነው ካለችው በኋላ የዴመን ዝምታ ያስገርማታል። በፊት ቢሆን ማሽሟጠጥ ይታከልበት የነበረው አንደበቱ ተገርቷልና በለውጡ ፈገግ ትላለች። ስለዚህም በታሪክ ውስጥ ድርሻህ ምን እንደሆነ ማወቅ ትፈልጋለህ ብላ ትጠይቋለች። በዘመኑ የራሱን ዕጣ ፋንታ ለመስራት ሲታገል ኖሯል። አሁን ግን አማልክቱ ያበጁለትን ዕጣ ፋንታ ለማወቅ ዝግጁ መሆኑን አሊስ ስለተረዳች ወደ አስማታዊው ዛፍ ወስዳ እጁን እንዲያስቀምጥ ታደርጋለች። ወዲያውም ደም መሳይ ፈሳሽ ከዛፉ መውጣትና በዴመን ጣቶች ላይ መውረድ ይጀምራል። እዚህ ላይ የተለያዩ ሊፈጸሙ የተቃረቡ ራእዮችን መመልከት ጀመረ። በሩቅ ዘመን ሊመጡ ያሉ ሁነቶችን፣ የዋይት ወከሮችን ወረራ፣ የድራገኖችን ሞት፣ የድራገን እናት የምትባለው ንግስት ደነሪየስ ታርጌሪያንና የብረቱን ዙፋን ተመለከተ። ትኩር ብሎ ሲመለከት ዙፋኑ ላይ ረኔራ ነበረች የተቀመጠችው። በቆመበት ይሄ ሁሉ ታሪክ ነው የሚልን ድምጽ ይሰማል። ሲዞር ሄሌና ነበረች። በመቀጠልም እዚህ ታሪክ ውስጥ አንተ አንዱ አካል ነህ፣ ካየኸው ነገርም ያንተ ድርሻ ምን እንደሆነ የምታውቅ ይመስለኛል ካለችው በኋላ ይነቃል። ሄሌና ዴመንን በራዩ ስትናገረው እሷ ኪንግስ ላንዲንግ ነበረች። እዚህ ላይ ኤሞንድ ይመጣል። የውጊያውን ሚዛን ለማስተካከል ግዙፍ ናት የምትባለውን የሄሌናን ድራገን ከጎኑ ማድረግ ግድ እንደሆነበት የተረዳው ኤሞንድ አስቀድሞ በጠየቀው መንገድ ሳይሆን አሁን በቀዘቀዘና ልመና በሚመስል መልኩ እናታችን ድራገን አብራሪ ስላልሆነች አይገባትምና እባክሽን አብረሽኝ ብረሪ ይላታል። ሄሌና ግን አመፀኛ ወንድሟን መከተል አልፈለገችምና እምቢ ካልኩኝ ኤጎንን እንዳነደድከው እኔንም ልታነደኝ ነው ብላ ጠይቀዋለች። ኤሞንድ ግን ወንድሙን ማንደዱን ይክዳል። ሄሌና ኤጎንን እንዳነደደውና ሲወድቅም ዝም ሲለው እንዳየችው ታሳውቀዋለች። በዚህ ብቻ ግን አላቆመችም። ስለ ወደፊቱ የማወቅ ችሎታ ስለነበራት ኤጎን ለጊዜው የእንጨት ዙፋን ላይ ቢሆንም ያለው ድል አድርጎ ወደ ብረቱ ዙፋን እንደሚመለስ ከነገረችው በኋላ አንተ ግን ሃረንሆል በሚገኘው ጋድስ አይ በተባለው ሐይቅ ተውጠህ ትሞታለህ በማለት ቁርጡን ታሳውቀዋለች። ኤሞንድ ለተናገርሽው ላስገድልሽ ይችላል ቢላትም ነገሩ ከመፈጸም ምንም የሚቀይረው ነገር እንደማይኖር ነግራው ትሄዳለች። ሳይመን ከላከላት የስጋት ደብዳቤ በኋላ ረኔራ አዳምን ይዛ በፍጥነት ነበር የሄደችው። ዴመን የሰበሰበውን ግዙፍ ሰራዊት ከላይ ተመልክታ ይሄን ሁሉ ለራሱ ወይስ ለሷ መሆኑን ለማረጋገጥ ቤተመንግስቱ መግቢያ ላይ አርፋ ወደ ውስጥ መግባት ላይ ሳለች በር ላይ ሳይመን ተቀብሎ ራሱን በማስተዋወቅ መልእክቱን የላከላት እሱ እንደሆነ ያሳውቃታል። የላከውም ስጋት ስለነበረው መሆኑን ነግሮ ለራሷ የሚሆነውን ነገር እንድታይ ወደ ውስጥ ይወስዳታል። የአዳራሹ በር ተከፍቶ ውስጥ ስትገባ ከተወሰኑ በቀር ብዙ ያስተዋላት ሰው አልነበረምና ሳይራክስ የአዳራሹ ጣራ ላይ ሆና ቁልቁል ሰራዊቱ ላይ ስትጮህ ነበረ።
ንግስቲቱ መግባቷን ያስተዋሉት። አዳራሹ የድራገኗን ጩኸት ተከትሎ ጸጥ ሲል ከፊቷ የቆመውን ሰራዊት ለሁለት እየከፈለ ዴመን ሊገናኛት ይመጣል። አልፍሬድ የተባለው ዴመንን አስቀድሞ ንገስ ያለው አማካሪዋ ከነሱ ጋር ነበረ። ዴመን ትመጣለች ብሎ አላሰበም። ረኔራ ሰራዊቱን ካየች በኋላ ተሳክቶልሃል ትለዋለች። እሱም በኩራት ሁሉም እሱን ለመከተል መሐላ መግባታቸውን ያሳውቃታል። ረኔራም እዚህ ላይ ነበረ ወደ ኋላ ራቅ ብላ አንተስ ማንን ለመከተል ነው ቃል የገባው በማለት ድምጿን ከፍ አድርጋ ትጠይቀዋለች። የሚሆነውን ሁሉ አልፍሬድ ከፊት ሆኖ ይከታተል ነበረ። ዴመን ለማንም እንደማይገባና ሰራዊቱን ይዞ እንደሚነግስ ያለ ጥርጥር ውስጡ ያውቃል። ዴመን የረኔራን ጥያቄ ከሰማ በኋላ ጠጋ ብሎ እኔ ምልሽ ቪዲዮውን ላይክ አድርገሽዋል? ዴመን የረኔራ ጥያቄ ጸጥ ባለው አዳራሽ አስተጋብቶ እስኪጨርስ ድረስ ትንሽ ከቆየ በኋላ ጠጋ ብሎ ስላየው ህልም ያጫውታታል። የነሱ ጦርነት የነገሩ መጀመሪያ እንጂ መጨረሻ አለመሆኑን በመግለጽ ካየው ህልም ተነስቶ ክረምት እየመጣ ነው ይላታል። በህልምና በራእይ ያምን የነበረው አባቷ ስለነበረ ረኔራ የምታውቀው ዴመን ሳይሆን አባቷ ፊቷ ቆሞ የሚያናግራት ነበር ይመስላል። ዴመን ይቀጥላል። አንድ ሊያደርገን የሚችል መሪና ብቸኛ የምድሩ ተስፋ ወንድሜ አንቺን መርጧል በማለት በፊቷ ይንበረከካል። በተንበረከከበትም አንቺ የምድሩ ጠባቂና እውነተኛዋ ንግስት ነሽ፣ እኔና ከኔ ጋር ያሉትም እስከ ሞት ድረስ ልናገለግልሽ ይገባሻል ይላታል። ሰራዊቱም እሱን ተከትሎ በንግስታቸው ፊት ይንበረከካል። ሳይመን በእፎይታ ሲተነፍስ አልፍሬድ ምን እንዳየ ግራ መጋባት ላይ ነበረ። ዴመን ወደ ሰበሰበው ሰራዊቱ ፊቱን በማዞርም ያለ ርህራሄ ጠላቶቻችንን እየመታን ለንግስታችን እስከ ሞት እንዋደቃለን እያለ መፎከር ጀመረ። ይሄንን የተመለከተው አልፍሬድም የጠበቀውን አላገኘምና ወጥቶ ይሄዳል። በድሪፍት ማርክ የኮርለስ መርከብ ለዘመቻ በመዘጋጀቷ ወደ ባህር ለመግባት ስራዎችን እያጠናቀቁ ነበረ። ኮርለስ ግዳጃቸውን ከመጀመራቸው በፊት ምክትሉ አለንን ያስጠራዋል። ዝም ማለቱንና ኩርፊያውን ያልወደደው ኮርለስ ይሄ እንዲቀጥል አልፈለገምና ችግር ካለ ይጠይቀዋል። አለን ምንም ችግር እንደሌለና ጸባዩን ደግሞ እንደሚያስተካክል አሳውቆት ሊሄድ ሲል ኮርለስ ልረዳ የተቻለኝን እያረኩ ነው ይለዋል። አለን ከሚሄድበት እርምጃውን ገታ አድርጎ ፊቱን ወደ ኮርለስ በማዞር ከዚህ ሁሉ ዘመን በኋላ የሚረዳው እንደዚህ ከሆነ ይጠይቀዋል። ኮርለስ ከዚህ በላይ ሊያወራው ስላልፈለገ ወደ ስራው እንዲሄድ ቢያዘውም አለን ያላባት ማደግና የመራብ ስሜት ምን እንደሚመስል ያውቅ እንደሆነ የዘመናት ምሬቱን ባገኘው አጋጣሚ ለማሳወቅ ይጠይቀዋል። አባቱ እሱንና ወንድሙን ክዶ ሁለቱን ልጆቹን አቀማጥሎ ሲያሳድጋቸው እየተመለከተ ነው ያደገው። አሁን ሁለቱም ልጆችንና አልጋ ወራሽ ስለሞተን የተዛልኩ እኚህን ትናንሽ ውለታዎችን ስለበተንክልኝ ሳይሆን ክብር ያለኝ ሰው ስለሆንኩኝ ነው በታማኝነት የማገለግልህ በማለት አሁንም ቢሆን ነገሮች እንዳሉ የሚቀጥሉ ከሆነ ያደገበት ብቸኝነቱን እንደሚመርጥ ነግሮት ይሄዳል። ያለ ልጅም ሆነ ያለ አልጋ ወራሽ የቀረው ኮርለስ የወደፊት ተጣፋንታው ምን ይሆን እንደሆነ አብረን የምናይ ይሆናል። የኮርለስ የልጅ ልጁ የሆነችውና የዴመን ልጅ ሬና ወደ ፔንቶስ ልታደርገው የነበረውን ጉዞ አቋርጣ ድራገኑን ፍለጋ በሄደችበት ለቀናት ያለ ምግብና ያለ መጠለያ ድንጋያማ በሆነው ዘቬል በሚሉት በአሪን ቤት ምድር በቁር መገረፏን ቀጥላለች። አሁንም ግን ድራገኑን አላገኘችውም። ልፋቷ ግን መና አልቀረም። አንድ ቀን ፍለጋዋን በቀጠለችበት በጩኸቱ ድምጽ ድራገኑን ከሩቅ ሆኖ ሲበር በመመልከቷ በፍጥነት ሳይጠፋት ተከትላው ትሄድ ጀመረች። ያን ቀንም ከብዙ ልፋት በኋላ ስትፈልገው የከረመችውን ግዙፍ ድራገን ታገኘዋለች። በድራገን ስቶን ረኔራ ካሁኑ ባለድል መሆኗን ብታውቅም ድሉን ከብዙሃን ጥፋት በኋላ እንደምታገኘው ስታውቅ ግን ነገሩ ደስተኛ አላደረጋትም። ከሄረን ሆል ከተመለሰች በኋላ ማታ ላይ በተኛችበት የማደሪያዋ በር ይንኳኳል። የግል ጠባቂዋ ነበረ። የሆነ ሰው በአስቸኳይ ሊያያት እንደፈለገ ይነግራታል። በዚህ ውድቅት ሌሊት ማን በአስቸኳይ እንደሚፈልጋት ስላላወቀች ግለሰቡን ለመገናኘት ታመራለች። የመጣችው አሊሰንት ነበረች። ረኔራ ያየችውን ነገር ባለማመኗ እንደተጠጋቻት ጠባቂዎቿን ከክፍሉ አስወጥታ ለምን እንደመጣች ጠይቃት ሰማት ጀመረች። አሊሰንት ተሳስቻለሁ ትላታለች። ልጅ እያሉ ጀምራ ለበሰሪያስ ከተዳረች በኋላ የንግስትነትን ኃላፊነቷን በጥንቃቄ ስትፈጽም ኖራለች። ረኔራ ግን የወደደችውን እያደረገች ስትኖር በማደጓ ይሄ ረኔራ እንድትጠላትና በተወሰነ መልኩም ደግሞ እንድትቀናባት አድርጓታል። እንደ ንግስት የተጠበቀባትን ብቻ እየፈጸመች ስትኖር ረኔራ ግን የሷ ተቃራኒ ነበረች። ይሄን ሁሉ ዘመን ንጽህናዋን እንደ አርማ በረኔራ ፊት እያውለበለበች ኖራለች። በሰሪያስ ከሞተ በኋላ ግን ይሄ ሁሉ እንደተቀየረ ትነግራታለች። ረኔራ አሁን ለምን እንደመጣች እንድትነግራት ጠይቃታለች። አሊሰንት ከቅርብ ጊዜ ወዲህ ነገሮችን ቆም ብላ ማስተዋል በመጀመሯ በመጨረሻ ውሳኔዋም ሃሊናንና የልጅ ልጇን ይዛ ለመጥፋት ማሰቧን ታሳውቃታለች። አሊሰንት ውጊያውን አስጀምራ ወደ ኋላ የማይመለሱበት ደረጃ ላይ ከደረሰ በኋላ አሁን እጇን ከደሙ ነፃ ለማድረግ መሞከሯ ደስተኛ አላደረጋትም ረኔራን። ስለዚህ ምንም እኔን የሚመለከተኝ ነገር የለምና ወደ ፈለግሽበት ሂጂ ትላታለች። አሊሰንት ግን ሲታገላት ያለ ሌላ ጉዳይ ስለነበረ ዝም ብላ ከቆየች በኋላ ምን ልትሰሪ ነው ወደዚህ የመጣሽው ለሚለው የረኔራ ጥያቄ መልስ መስጠት ጀመረች። ኤሞንድ ከ3 ቀን በኋላ ክሪስተንን ለመገናኘት ወደ ሄረን ሆል ይበራል። ስለዚህ በዚህ ክፍተት ያለ ደም መፋሰስ ዙፋኑ ላይ እንድትቀመጥ እንደምትረዳት ታሳውቃታለች። ረኔራ የአሊሰንት እቅድ ያስቃታል። የብረቱን ዙፋን የምትይዝበት ብቸኛው መንገድ
የኤጎንን ራስ ከቀላች በኋላ ብቻ እንደነበረ ግልጽ ነበር። ነገር ግን አሊሰንት ከዚህ ሁሉ በኋላም ለስተቷ ዋጋን ላለመክፈልና ቀላሉን መንገድ ለመምረጥ መፈለጓ ነበርና ረኔራ በንዴት ምረጪ ትላታለች። ዋጋ ትከፍያለሽ ወይስ ሐሳብሽን ትቀይሪያለሽ በማለት የልጇን ራስ አሳልፋ ተሰጣት እንደሆነ ጠይቃታለች። ለአመታት ስተቱን እያወቀች ስትሟገትለት የነበረውን ልጇን ከዚህ በኋላ መሸሸግ አልፈቀደችምና ዋጋ ለመክፈል ተስማማለች። ነገር ግን በዚህ በኩል ልጇ ኤጎን በላሪስ አቀነባባሪነት ከኪንግስ ላንዲንግ በስውር ሽሽት ላይ ነበር። ይህንን ባያውቁም ረኔራ በአሊሰንት ምርጫ በመገረም እንድትሄድና የመረጠችውን ነፃነቷን እንድትኖር ትነግራታለች። የማይደርስ የለምና በሚቀጥሉት ቀናት ሁለቱም ጎን ወደ ጦር ዘመቻውን ይጀምራል። የረኔራ ድራገን አብራሪዎች ትጥቃቸውን ሲያሟሉ አረንጓዴዎቹ ከኦልድ ታውን በዴሮን ድራገን አጀብ ጉዞ ይጀምራሉ። የስታርክ ሽማግሌዎች በመንትዮቹ ቤተመንግስት አድርገው ወደ ሪቨርላንድ ዘልቀው ሲገቡ የጄሰን ላንስተርም ሰራዊት ከቀናት ጉዞ በኋላ ወደ አይረንሆል ቤተመንግስት ይቃረባል። ዴመንም ግዙፍ ሰራዊቱን አስታጥቆ ወደ ኪንግስ ላንዲንግ ለመዝመት ተዘጋጅቷል። ከምስራቅ የሚመጣውም ታይላንድ የባህር አዛዡ ሎሃር ጋር የትራያርኪ መርከቦችን አስከትሎ ወደ ኪንግስ ላንዲንግ ጉዞ ጀምሯል። ኮርለስም ያቺ ንግስት ያልነበረችው ብሎ በሚስቱ ስም ወደ ሰየማት መርከብ ከልጁ አለን ጋር ያመራሉ። ይሄ ሁሉ ሲሆን የት እንደገባ ያልታወቀው ኦቶ እስር ቤት መሳይ ክፍል ውስጥ ተቀምጦ ነበር። ምዕራፍ 3 የምንጠብቀውን የሁለቱን ውጊያና የአንዳቸውን ድል እንደሚያሳየን ተስፋ እናደርጋለን። ጥቋቁሮቹ ይረታሉ ብላችሁ የምታስቡ ከሆነ ብላክ፣ አረንጓዴዎቹ ይረታሉ ብላችሁ የምታስቡ ከሆነ ደግሞ ግሪን ብላችሁ ኮሜንት ላይ አስቀምጡ። ምዕራፍ 3 ይህንን ቪዲዮ ዩቲዩብ ላይ በለቀቁበት ዕለት ለእይታ ባለመቅረቡ እንደተለመደው ተጠናቆ ሲቀርብ ወደ እናንተ የማቀርበው ይሆናል። የሃውስ ኦፍ ዘ ድራገን ምዕራፍ 2 ግን እዚህ ላይ ያበቃል። በተረፈ በሚቀጥለው ቪዲዮ አገኛችኋለሁ።